ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ዕለታዊው የስፖርት የመረጃ ሰዓታችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። ለዛሬ ዕለተ ረቡዕ መስከረም 21 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ይዘናል። እነዚህን ወደ እናንተ እያደረስን ቆይታ እናደርጋለን። ስፖርታዊ መረጃዎችን አሰናድቶ ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያዎቻችን ቢቂላ ተስፋዬ እንደዚሁም ደግሞ ጋሻው ዳኛው ከኛ ጋር ቆይታ የሚያደርጉ ነው የሚሆነው። እስከ መረጃችን ፍጻሜ በድጋሚ አብራችሁ እንድትቆዩ እንጋብዛለን። አብራችሁ ነው። የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ በማድረስ እንጀምራለን። የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ለአፍሪካ ዋንጫ የውድድር መድረክ ለማለፍ የቅድመ ማጣሪያ ውድድራቸውን ለማከናወን እንደዚሁ ቀናቶች ብቻ ቀርተዋቸዋል። በሆራ ጥቅምት የደርሶ መልስ ጨዋታቸውን የሚያከናውኑ ነው የሚሆነው። ለዚህ ወሳኝ ጨዋታ ልምምዳቸውን እያከናወኑ ይገኛሉ። በአበበ ቢቂላ ስቴዲየም እንደዚሁም በአዲስ አበባ ስቴዲየም እና በጂምናዚየም የተለያዩ ስራዎችን እየሰሩ እንደሚገኙ የኢትዮጵያ እግር ኳስ ፌዴሬሽን ያጋራን መረጃ ያመለክታል ማለት ነው። አምስተኛ ቀን ልምምዳቸውን በትላንትናው ዕለት አከናውነዋል። በቀን ሁለቴ ልምምድ እያደረጉ እንደሚገኙም እንደዚሁ የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው። ትላንትና በነበራቸው ቀን ላይ እንግዲህ በአበበ ቢቂላ ስቴዲየም ጅማሯቸውን አድርጓል። በተለይ ማጥቃትን መሰረት ያደረገ ለማጥቃት እንቅስቃሴ የሚረዳቸውን እንደዚሁ ልምምድ አከናውነዋል ተብሏል። ከዛ በኋላ ደግሞ አድዋ ሚዚየም በሚገኘው የጂምናዚየም መለማመጃ ስፍራ በመሄድ ደግሞ እንደዚሁ የጂም ስራቸውን እንደሰሩ እየተገለጸ ነው የሚገኘው። በቀጣይ ወርሃ ጥቅምት ቀደም ሲል እንደገለጽኩላችሁ ከታንዛኒያ ብሔራዊ ቡድን ጋር ጨዋታቸውን የሚያከናውኑ ይሆናል። ለዛ ነው ዝግጅት እያደረጉ የሚገኙት። የኢትዮጵያ ብሔራዊ ቡድን እንግዲህ ከአፍሪካ ዋንጫ በተደጋጋሚ እየቀረ ነው የሚገኘው። አሁን ይህንን እድል ለመጠቀምና በ2026 በሚከናወነው የሴቶች አፍሪካ ዋንጫ የውድድር መድረክ ላይ ተሳታፊ ለመሆን ይህንን የታንዛኒያ ብሔራዊ ቡድን በደርሶ መልስ ድምር ውጤት ማሸነፍ ይጠበቅባቸዋል ማለት ነው። ከወዲሁ እንግዲህ ጥሩ ዝግጅት እየሰሩ እንዳለ ነው የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ የሚያመለክተው። ሌላው የሀገር ቤት ስፖርታዊ መረጃችን እንደዚሁ የሚወስደን ደግሞ የተጫዋቾች የዝውውር ሁኔታ እየተከናወነ ይገኛል። በኢትዮጵያ ፕሪሚየር ሊግ ላይ የሚሳተፉ ክለቦች በተለይ ቡድናቸውን የበለጠ ለማጠናከር ጥረት በማድረግ ላይ እንደሚገኙ እየተመለከትን እንገኛለን። የተለያዩ ተጫዋቾችን ወደ ስብስባቸው እያመጡ ይገኛሉ። የኮቺንግ ስታፍ አባላቶችንም እንደዚሁ ደግሞ እያጠናከሩ እየቀጠሩ ነው የሚገኙት። ሐዋሳ ከተማ የቀድሞ የኢትዮጵያ ብሔራዊ ቡድን እንደዚሁም ደግሞ በኢትዮጵያ ፕሪሚየር ሊግ ላይ በተለያዩ ክለቦች ውስጥ ጠንካራ ተሳትፎ ሲያደርግ የነበረውን ሲሳይ ባንጫን እንደዚሁ የግብ ጠባቂ አሰልጣኝ አድርጎ መሾሙን እየገለጸ ይገኛል። ተመስገን ዳናን በዋና አሰልጣኝነት መቅጠሩ ይታወሳል። ከዛ በኋላም እንግዲህ ሲኒየር ተጫዋቾችን ማምጣት ችሏል። እነ ሽመልስ በቀለን የመሳሰሉ ጌታነህ ከበደን ትልልቅ የብሔራዊ ቡድኑ የቀድሞ ተጫዋቾች በኢትዮጵያ ፕሪሚየር ሊግም በባህር ማዶም ጨዋታ ማድረግ የቻሉ ትልልቅ ተጫዋቾችን እየቀጠሩ ነው የሚገኙት። አሁን ደግሞ የቡድን ስታፍ አባላትን ለማጠናከር በሚደረገው ጥረት ላይ እንደዚሁ ሲሳይ ባንጫ የግብ ጠባቂዎች አሰልጣኝ ሆኖ ስለመቀጠሩ መረጃዎች ያመለክታሉ ማለት ነው። ሲሳይ ባንጫ በኢትዮጵያ ብሔራዊ ቡድን በተለይ ኢንስትራክተር ሰውነት ቢሻው ይዞት በነበረውና ከ31 ዓመታት በኋላ ለአፍሪካ ዋንጫ የውድድር መድረክ ባለፈው ስብስብ ላይ ከጀማል ጣሰው ጋር በመሆን እንግዲህ ብሔራዊ ቡድኑን በጥሩ ሁኔታ ሲያገለግሉ የነበሩ ግብ ጠባቂ እንደነበረ እናስታውሳለን። በሲዳማ ቡና እግር ኳስ ክለብ ውስጥ ነበረ የእግር ኳስ አጠቃላይ ሂደቱን የጀመረው 2000 ላይ ማለት ነው በኢትዮጵያ አቆጣጠር። እንግዲህ ያለፉትን ጊዜያቶች የተለያዩ ክለቦችን ተዘዋውሮ ተጫውቷል። ከደደቢት ጋር በ2005 የሊጉን የዋንጫ ክብር እንደዚሁ ማሳካት የቻለበት አጋጣሚም ይነሳለታል። ከዛ ባለፈ በጅማ አባጅፋር በሌሎችም ክለቦች እንደዚሁ ተጫውቷል ማለት ነው። አሁን ደግሞ ያንን የካበተ ልምዱን በሐዋሳ ከተማ ውስጥ ለወጣት ግብ ጠባቂዎች እንደዚሁም ለክለቡ ግብ ጠባቂዎች ልምዱን ለማካፈልና ይህንን ስልጠና ለመስጠት እንደዚሁ የውል ኮንትራክት ስለመፈራረሙ እየተገለጸ ነው የሚገኘው ማለት ነውና ሐዋሳ ከተማ ከወጣቶች ይልቅ አብዛኛው የቡድን ግንባታውን እንደምንመለከተው እንግዲህ በሊጉ ላይ በጣም ልምድ ያላቸው በብሔራዊ ቡድን ደረጃ ትልቅ ልምድ ያላቸውን ባለሙያዎች እየሰበሰበ ነው የሚገኘው። በተጫዋቾቹም ረገድ ቀደም ሲል እንደጠቀስኩላችሁ ማለት ነውና እንግዲህ ይህንን በውድድር ዓመቱ በምን አይነት መልኩ መሬት ላይ አውርዶ ያስመለክቱናል፣ በውጤትስ እንዴት ሊታጀብ ይችላል የሚለው ነገር ይጠበቃል። ባለፈው ዓመት ሐዋሳ ከተማ በአሰልጣኝ ሙሉጌታ ምህረት በጣም ጥሩ መሻሻልን አሳይቶ እንግዲህ በደረጃ ሰንጠረዡም ጥሩ ሁኔታ ላይ ሆኖ ማጠናቀቁ የሚታወስ ነው። አሁን ሙሉጌታ ምህረት መቻለን መረከቡን ደግሞ እናስታውሳለን። እንግዲህ በዘንድሮ ዓመት
በአዲስ አሰልጣኝ እየተመሩ ደግሞ ምን አይነት ውጤት ይገጥማቸዋል የሚለው ነገር ተጠባቂ ነው። ከዚህ ከዝውውር ጋር በተያያዘ ግን አንዳንድ ክለቦች እንደዚሁ ቅሬታ እያቀረቡ ነው የሚገኙት። በተለይ ሊግ ሼር ካምፓኒው ያስቀምጠው የዚህ ደሞዝ ክፍያ ጣሪያ ወይም የበጀት ጉዳይ እንደምናስታውሰው 70 ሚሊዮን ብር ሆኗል። አንድ ክለብ በአመት ውስጥ መጠቀም ያለበት ከተጫዋቾች ማስፈረም ጋር በተያያዘ የወራዊ ክፍያ፣ ሌሎችም የማኔጅመንት ክፍያዎችን በተመለከተ 70 ሚሊዮን ብር ብቻ ነው በጀት ጣሪያውን አድርጎ ያስቀመጠው። ይህንን ተላልፎ የተገኙ ክለቦች ደግሞ ከሊጉ እስከ መሰረዝ ድረስ እንደሚደርስባቸው የተለያዩ የገንዘብ ቅጣትም ሊተላለፍባቸው እንደሚችል ባለፉትም ጊዜያቶች ሲያሳየን ነበርና ይህንን እንግዲህ እጃችንን ታስረን ነው ውድድሩን የምናደርገው የሚል ሐሳብ እየገለጹ ይገኛሉ። ያለን ፋይናንስ አቅም ከዛ በላይ ቢሆንም ተጫዋቾችን ማምጣት አልቻልንም። ትልቁ አደገኛው ነገር ደግሞ ሌሎች ክለቦች በጣም በተጠነቀቀና በረቀቀ መልኩ ተጋላጭ በማያደርጋቸው ተጠያቂ በማያደርጋቸው ሁኔታ በረቀቀ ሁኔታ ተጫዋቾችን እያስፈረሙ ነው የሚገኙት እንደፈለጉ። እኛ ግን ለህጉ ተገዢ ሆነን በኋላ ላይ በጣም ትልቅ መስዋዕትነት የሚያስከፍለን ሂደት ላይ እንገኛለን የሚል እንደዚሁ ሐሳባቸውን እየገለጹ ነው የሚገኙት። በቀጣይ እንደዚሁ 552 የተሰኘ የስፖርት ይህንን ይፋ አድርጎ ነበርና ይህንን በተመለከተ ክለቦች እንግዲህ ጋዜጣዊ መግለጫ የጋራ ግንባር ፈጥረው ጋዜጣዊ መግለጫ እንደዚሁ ለመስጠት በዝግጅት ላይ እንዳሉ እየተነገረ ነው የሚገኘው ማለት ነው። ቅሬታ አላቸው። ከ70 ሚሊዮን ብር ከፍ ማለት አለበት ወይም ደግሞ የዚህ የገደብ ጣሪያው 70 ሚሊዮን ብር የሚለው መነሳት መቻል አለበት። አቅም እስካለን ድረስ በደንብ ተጫዋቾችን አስፈርመን መንቀሳቀስ አለብን የሚል ሐሳብ እየገለጹ ነው የሚገኙት። እንግዲህ ከደሞዝ ጣሪያ ጋር በተያያዘ ለማስተካከል ሁኔታዎች ብዙ ጊዜ ከስምምነት ላይ ደርሱና በኋላ ላይ ክለቦች ራሳቸው ናቸው ልክ አይደለም በሚል ውሉን ሲያፈርሱት የምንመለከተውና ይሄ መመሪያ እስከምን ድረስ ያስኬዳል የሚለው ነገር እንግዲህ በቀጣይ የምንመለከተው ነው የሚሆነው ማለት ነው። የሀገር ቤት ስፖርታዊ መረጃዎቻችን ይሄንን ይመስላሉ። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናልፈው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ እየተከታተላችሁን ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ናሁ ቴሌቪዥን ናሁ ስፖርትን እየተከታተላችሁ ትገኛላችሁ። የዕለተ ረቡዕ መስከረም 21 2018 ዓመተ ምህረት መሰናዷችንን ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርሰው ግዙፉ የእግር ኳስ መድረክ የሆነው የአውሮፓ ቻምፒየንስ ሊግ የውድድር መድረክ የ2025-26 የመጀመሪያ የሊግ ፌስ ሁለተኛ ጨዋታ ትላንትና ምሽት በአውሮፓ የተለያየ ከተማ ስቴዲየሞች ጅማሮን አድርጓል። በጣም ተጠባቂ ጨዋታዎች
ጨዋታዎች ነበሩ። እንግዲህ ምሽት 1:45 ጀምሮ ነው ጨዋታዎች የተደረጉት። በተለይ ሪያል ማድሪድ በማድሪድ ደርቢ እናስታውሳለን በዋንዳ ሜትሮፖሊታኖ ስቴዲየም በተደረገው የሪያል ማድሪድ እና የአትሌቲኮ ማድሪድ የላሊጋ ጨዋታ ላይ 5-2 በሆነ ውጤት ተሸንፎ ነበር የመጣውና ትላንትና በርካታ ኪሎ ሜትሮችን አቆራርጦ ነው የሄደው። ይህንን ካይራት የተሰኘውን ክለብ ለመግጠም ማለት ነው። ወደ ቻይና ጥግ የምትገኝ ሀገር ናትና ወደዛ ሄዶ ረጅም ኪሎ ሜትሮችን አቆራርጦ በጣም አድካሚ ነበር ተብሏል ጉዞ። ነገር ግን ጨዋታውን ደግሞ 5-2 በሆነ ውጤት ነው በውጤት ቀይሮ መምጣት የቻለው ማለት ነው። ከሽንፈት ወደ አሸናፊነት የመጣበትን ድል ማስመዝገብ ችሏል። በአውሮፓ ቻምፒየንስ ሊግ ውድድር መድረክ ደግሞ የመጀመሪያው ዙር ጨዋታ ላይ እንደምናስታውሰው የፈረንሳዩን ክለብ ኦሎምፒክ ደ ማርሴይን ገጥሞ እንደዚሁ 2-1 በሆነ ውጤት ማሸነፉን እናስታውሳለንና ትላንትም እንግዲህ ድል ማድረጉን ተከትሎ ነጥቡን 6 አድርሷል። በአውሮፓ ቻምፒየንስ ሊግ ውድድር መድረክ ላይ የያዘውን ማለት ነው የአሰልጣኝ ዣቢ አሎንሶ ቡድን በዚህ ጨዋታ ላይ ፈረንሳዩ ኢንተርናሽናል ክለብ ምባፔ 3 ግብ በማስቆጠር አትሪክ መስራት ችሏል ማለት ነው። 60ኛ ግብ ሆኖም ተመዝግቦለታል። በአውሮፓ ቻምፒየንስ ሊግ ውድድር መድረክ በሞናኮ በፒኤስጂ እንደዚሁም ደግሞ አሁን በሚገኝበት ክለብ ውስጥ በጣም ጥሩ ጉዞ በማድረግ ላይ ይገኛል። በአውሮፓ ቻምፒየንስ ሊግ ውድድር መድረክ ላይ ማለት ነው። እንግዲህ የአትሪኮቹንም ብዛት ስንመለከት 3ኛ ደረጃ ላይ የተቀመጠበትን አትሪክ ነው ትላንትና መስራት የቻለው ማለት ነው። ከዚህ በፊት በአውሮፓ ቻምፒየንስ ሊግ ውድድር መድረክ ላይ 8 አትሪክ መስራት የቻሉት ክርስቲያኖ ሮናልዶ እና ሊዮኔል አንድሬስ ሜሲ ናቸውና ከዛ ቀጥሎ ያለው ደግሞ ሎቫንዶስኪ ነው። ከዛ ቀጥሎ ደግሞ እንደዚሁ ክሊያን ምባፔ ፈረንሳዊ ኢንተርናሽናል እንደዚሁ መሳ ለመሳ ከሱ ጋር መሆን የቻለበትን ትላንትና አትሪክ መስራት ችሏል። ቀሪዎቹን ጎሎች ደግሞ ኤድዋርዶ ካማቪንጋ እና እንደዚሁ ብሪያን ዲያዝ ከመረብ ማሳረፍ ችሏል። ሪያል ማድሪድ እንግዲህ 5-2 በሆነ ውጤት በማሸነፍ ትላንትና 6ኛ ነጥቡን ያስመዘገበበትን ምሽት አሳልፏል ማለት ነው። ሌሎች ምሽት ላይ በርከት ያሉ ጨዋታዎች ተደርገዋል። በተለይ በስታንፎርድ ብሪጅ የተደረገው የቼልሲ እና የቤኒፊካ ጨዋታ ትልቅ ትኩረትን ስቦ ነበር። አንደኛ አንጋፋው የ62 ዓመቱ አሰልጣኝ ጆዜ ሞሪኒዮ ወደ ቀድሞ ክለባቸው ቼልሲ መምጣታቸውን ተከትሎ ብዙ አነጋጋሪ ነገሮች እንግዲህ ሲነሱ ነበረ። ቼልሲ ከ2003 ጀምሮ ያለፉትን ጊዜያቶች እንግዲህ እንደዚህ በትልቅ ደረጃ ቼልሲ በፕሪሚየር ሊጉ በተለይ ትልቅ ደረጃ እንዲደርስ ካስቻሉ ትልልቅ አሰልጣኞች መካከል አንደኛው ጆዜ ሞሪኒዮ ናቸው። እንግዲህ የሊጉን የዋንጫ ክብር 3 ጊዜ ማንሳት ችሏል ከቼልሲ ጋር ብለናል። ለሁለተኛ ጊዜ መጥቶ ያልተሳካላቸውንና በውዝግብ የተሰናበቱበትንም አጋጣሚ እናስታውሳለን። ቼልሲን ዳግም ለመያዝ በመጡበት ጊዜ ማለት ነውና ጥሩም የከፍታም የዝቅታም የውድድር ዓመታቶችን ያሳለፉበት ትልቅ ታሪክ የጻፉበትን እሳቸውም ታላቅነታቸውን የበለጠ የገነቡበት ክለባቸው ነውና ወደዚህ ክለብ በተቃራኒነት ሲመጡ ትላንት ብዙ አነጋጋሪ ነገር ሊገጥማቸው ይችላል። አንደኛው ምናልባት ደማቅ አቀባበል ላያገኙ ይችላሉ የሚል ነገር ስጋት እንደዚሁ ነበረ በትላንቱ እንቅስቃሴ ላይ ግን ደግሞ ጆዜ ሞሪኒዮ እንግዲህ ጆዜ ሞሪኒዮ ሲነሳ ቼልሲ ነው፣ ቼልሲ ሲነሳ ደግሞ ጆዜ ሞሪኒዮ ነው። እኔም እንድታወቅ እነሱም እንዲታወቁ ተጠቃቅመናል የሚል ሀሳባቸውን ሲገልጹ ነበር። እንግዲህ በጋዜጣዊ መግለጫ ላይ ከጨዋታው አስቀድሞ በነበረው ጋዜጣዊ መግለጫ ላይ ማለት ነውና ያንን ተከትሎ እንግዲህ ትላንትም ሜዳ ላይ እንደዚህ አይነት አነጋጋሪ ነገሮች ሊከሰቱ ይችላሉ የሚል ሀሳብ ነበረ። ለ15ኛ ጊዜ በተቃራኒ ቼልሲን በገጠሙበት እንቅስቃሴ ሽንፈት አስተናግዷል አሰልጣኝ ጆዜ ሞሪኒዮ 1-2 በሆነ ውጤት ነው እንግዲህ ባለሜዳው ክለብ ቼልሲ ይህን ጨዋታ ድል ማድረግ የቻለው። ሪዩዝ ነው እንግዲህ ኦን ጎል የተቆጠረ ኳስ ነው አሸናፊ ያደረጋቸው ቼልሲዎችን ማለት ነው። ቼልሲ ተከታታይ ጨዋታዎች ላይ ሽንፈት ገጥሞታል። በፕሪሚየር ሊጉ እናስታውሳለን በማንቸስተር ዩናይትድ እና በብራይተን ተሸንፎ ነበረ። ከዛ በፊት እንደገና በአውሮፓ ቻምፒየንስ ሊግ ውድድር መድረክም በባየር ሙኒክ 4-1 በሆነ ውጤት ተሸንፎ የነበረበትን 3-1 በሆነ ውጤት ተሸንፎ የነበረበትን አጋጣሚ እናስታውሳለን። አሁን ወደ አሸናፊነት የመጣበትን ውጤት ማስመዝገብ ችሏል። አሰልጣኝ ኤንዞ ማሬስካ በጣም በልጆቼ ኮርቻለሁ ብሏል። በዚህ ጨዋታ እንቅስቃሴ ላይ እንዳስተዋል ነው እንግዲህ ጆዋ ፔድሮ በ2 ቢጫ ካርድ በቀይ ካርድ ከሜዳ ወጥቷል። ይሄ ደግሞ ለአውሮፓ ቻምፒየንስ ሊግ ውድድር መድረክ ያው ቼልሲ ያለው የስኳድ ዴብዙ እጅግ በጣም ጥልቅ ነው። ስለዚህ የተጫዋቾች ያናህል ይቸገራል ተብሎ አይገመትምና ጆዋ ፔድሮ ግን ወሳኝ ከሚባሉ የቼልሲ የፊት መስመር በክረምቱ የተጫዋቾች የዝውውር መስኮት ስታንፎርድ ብሪጅ ከደረሱ ተጫዋቾች መካከል አንደኛው ነውና እንግዲህ ይሄንን ተመልክተናል በቤኒፊካና በቼልሲ ጨዋታ ማለት ነው። ያው ቼልሲ 1-2 በሆነ ውጤት
ማሸነፍ ችሏል ማለት ነው። ሌሎች ጨዋታዎች ተደርጓል። አታላንታ ከክለብ ብሩዥ ያደረጉት ጨዋታ በአታላንታ 2-1 አሸናፊነት ተጠናቋል። ሌላው ምሽት 4 ሰዓት ላይ ከተደረጉና በጣም ተጠብቀው ከነበሩ ጨዋታዎች መካከል ደግሞ አንደኛው በራምስ ፓርክ የተደረገው የቱርኩ ክለብ ጋላታሳራይ ከእንግሊዙ ክለብ ሊቨርፑል ጋር ያደረጉት ጨዋታ ነበርና ይሄ በጣም ደማቅ ነው። የቱርክ ክለቦች ብዙ ጊዜ ከትልልቅ ክለቦች ጋር በተለይ ከእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ጋር ሲገናኙ ያለው ድጋፍ እጅግ በጣም የሚገርም ነውና በጣም ያስፈራ ነበር። ራምስ ፓርክ ትላንት በነበረው የምሽቱ ጨዋታ ላይ ሊቨርፑል እንግዲህ ብዙ ገድሎችን የፈጸመበት አካባቢ ነው። ኢስታንቡል ላይ እናስታውሳለን 2005 የውድድር ዓመት ላይ እንደዚሁ ኤስ ሚላንን ከዛ ከመመራት ተነስቶ ከ3-0 መመራት ተነስቶ እንግዲህ የሊጉን የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ያሳካበት የኢስታንቡሉ ድል የሚታወስ ነውና ቱርክ ከሊቨርፑል ጋር ትልቅ ቁርኝት ያለው ነው ማለት ይቻላል። ይህንን ተመልክተናልና ሊቨርፑል ተከታታይ ሽንፈት ነው ያስተናገደው። ትላንት በነበረው ጨዋታ ጋላታሳራይ 1-0 በሆነ ውጤት ማሸነፍ ችሏል። ቪክቶር ኦሲሜኔ ነው በፍጹም ቅጣት ምት 16ኛው ደቂቃ ላይ ጎል አስቆጥሮ 1-0 በሆነ ውጤት ጋላታሳራይ ጨዋታውን በድል መወጣት ችሏል። አሰልጣኝ አርነ ስሎት ግን የተለያዩ ጥያቄዎች ተነስተውባቸዋል። በተለይ በቋሚ አሰላለፍ ውስጥ ይዘዋቸው የገቡት ተጫዋቾች እና ተጠባባቂ ወንበር ላይ የነበሩ ተጫዋቾችን በተመለከተ ማለት ነው። ለምሳሌ ሞሐመድ ሳላ እንደዚሁ ማካሊስተር አሌክሳንደር አይዛክን ተጠባባቂ ወንበር ላይ አድርገው ነበር ትላንትና በቋሚ አሰላለፍ ውስጥ እነ ኡጎ ኢኪቲኬን የመሳሰሉ ተጫዋቾች ይዞ የገቡት ማለት ነውና ለምን የቋሚ አሰላለፍ እድል አልሰጧቸውም ለነዚህ ተጠባቂ ተጫዋቾች በተለይ የማጥቃት ዝንባሌ ያላቸው ተጫዋቾች ተብሎ ሐሳብ ሲነሳላቸው ነበረ። እንግዲህ እሳቸውም የተጸጸቱበት ይመስላል በቋሚ አሰላለፍ ውስጥ ይዘዋቸው በገቡት ተጫዋቾች ማለት ነው። አይዛክ 28 ደቂቃ ብቻ ነው የተጫወተው። በእነዚህ እንቅስቃሴ ውስጥ ደግሞ አንድ ኳስ ብቻ ነበር ወደ ጎል መምታት የቻለው ማለት ነው። ማካሊስተርም በተመሳሳይ ከሊቨርፑል ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው። 22 ደቂቃዎችን ብቻ ነበር ሜዳ ላይ የቆየው። መሐመድ ሳላም እንደዚሁ 28 ደቂቃዎችን ነው የተጫወቱትና ትላንትና በራሳቸው አርነ ስሎት ዋጋ የከፈሉ ነው የሚመስለው። ጨዋታው እንግዲህ 1-0 በሆነ ውጤት በጋላታሳራይ አሸናፊነት ፍጻሜውን አግኝቷል ማለት ነው። በእርግጥ 67% የኳስ ቁጥጥር ነበራቸው ሊቨርፑል። ብዙ ኃይል የቀላቀለው ጨዋታ ነበር የተመለከትነው። በጨዋታው ሂደት ላይ 36 ፋውሎች ተሰርቷል፣ 8 ቢጫ ካርዶች ተመዟል። 5ቱን እንግዲህ የያዙት ያው ነጥባቸውንም ውጤታቸውንም ማስጠበቀው ለመውጣት የጋላታሳራይ ተጫዋቾች ናቸው። አብዝተው ፋውሎችን ሲሰሩ ነበርና እንግዲህ ሰምሮላቸው የማታ ማታ ውጤቱን አስጠብቀው 1-0 በሆነ ውጤት ይህንን ጨዋታ ማሸነፍ ችሏል ማለት ነው። በክሪስታል ፓላስ ተሸንፈው ነበር ከዚህ በፊት እንደምናስታውሰው። እንግዲህ ተከታታይ ሽንፈታቸው ሆኗል። አሁንም የቅንጅት ስራና እነዚህን ከዋክብቶች ወደ ውጤት ለማምጣት አርነ ስሎት እየተቸገሩ እንዳለ እየተመለከትን እንገኛለን። ቀጣይ ደግሞ በጣም ትልቅ ጨዋታ ነው የሚጠብቃቸው ከሜዳቸው ውጪ ተጉዘው ስታንፎርድ ብሪጅ ላይ በሊጉ ቅዳሜ አመሻሽ 1 ሰዓት ከ30 ላይ ጅማሮን የሚያደርገው በ7ኛ ሳምንት የእንግሊዝ ፕሪሚየር ሊግ ላይ እንግዲህ ቼልሲ ነው የሚገጥሙት ማለት ነው። ይሄ ደግሞ በጣም ከባድ ጨዋታ ከሁለት ሽንፈት በኋላ እንደገና ወደ ትልቅ ከባድ ጨዋታ ነው የሚሸጋገሩትና በዚህ እንቅስቃሴ ላይ ግን ትላንት ምሽት ያሳየነውን አይነት እንቅስቃሴ እንደማንደግም ተስፋ አድርጋለሁ የሚል ሐሳባቸውን ገልጸዋል ከጨዋታው መጠናቀቅ በኋላ አርነ ስሎት ማለት ነውና በተመዘገበው ውጤት ግን በጣም ተበሳጭ ያለው ተጫዋቾችም የሚጠበቅባቸውን አላደረጉም የሚል እንደዚሁ ወቀሳ ለተጫዋቾችም ሰጥቷል ማለት ነውና ይህንን ተመልክተናል። ሌሎች ጨዋታዎች ተደርጓል። ማርሴይ አያክስ አምስተርዳምን 4-0 በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ ፓይክሶ 6ኛውና 12ኛው ደቂቃ ላይ 2 ግቦችን ከመረብ አሳርፏል ማርሴይ። እንደዚሁም የቀድሞ የማንቸስተር ዩናይትድ ተጫዋች ሜሰን ግሪንዊድ 26ኛው ደቂቃ ላይ ሌላ ጎል አግብቷል። የቀድሞ የአርሰናል ተጫዋች እንደዚሁ ኦባሜያንግ 52ኛው ደቂቃ ላይ ሌላ ጎል አስቆጥሯል ኦሎምፒክ ደ ማርሴይ ማለት ነውና በጣም ትልልቅ የቀድሞ የፕሪሚየር ሊጉ ተጫዋቾችን የያዘው ማርሴይ በጥሩ ሁኔታ እየተጓዘ ይገኛል። የመጀመሪያ የአውሮፓ ቻምፒየንስ ሊግ ድሉም ሆኗል ማለት ነው። የመጀመሪያውን ጨዋታ በሪያል ማድሪድ ተሸንፎ ነበረ። ሌሎችም ጨዋታዎች ነበሩ። እንግዲህ ዛሬ ወደሚደረጉ ጨዋታዎች እናልፋለን። ዛሬ ምሽት 4 ሰዓት ላይ ጨዋታዎች ይደረጋሉ። እንዲሁም ከምሽት 1 ሰዓት ከ45 ጀምረው ነው የሚደረጉት። ዛሬ ምሽት 1 ሰዓት ከ45 ላይ የሚደረጉ በርከት ያሉ ጨዋታዎች አሉ። ካራባግ ከኮፐንሃገን እንደዚሁም ዩናይን ሴንት ደግሞ ከኒውካስል ዩናይትድ ጋር የሚያደርጓቸው ጨዋታዎች የዛሬ ምሽት መርሃ ግብር የመጀመሪያ ነው የሚሆኑት። እነዚህ ሁለት ጨዋታዎች በኩል ተመሳሳይ ጊዜ ምሽት 1 ሰዓት ከ45 ላይ የሚከናወኑ ነው የሚሆኑት። ምሽት 4 ሰዓት ላይ ደግሞ በጣም ተጠባቂ ጨዋታዎች ይከናወናሉ። ከነዚህ ተጠባቂ ጨዋታዎች መካከል አንደኛው የስፔኑ ክለብ ባርሴሎና ከፈረንሳዩ ክለብ ፒኤስጂ ጋር የሚያደርጉት ጨዋታ ትልቅ ትኩረት
ትኩረትን ስቧል። ፒኤስጂ የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር እንደሆነ ይታወቃል። እንግዲህ ባርሴሎናም ደግሞ በጣም በጥሩ አይነት ቁመና ላይ የሚገኝ በወጣት ተጫዋቾች የተሞላ ነው። ብዙ ከዋክብቶች ዛሬ በጉዳት ምክንያት ከሁለቱም ስብስብ ውጪ መሆናቸው እየተገለጸ ነው የሚገኘው ማለት ነው። ሁለቱ ቡድኖች እንግዲህ ለ16ኛ ጊዜ ነው አሁን ዛሬ ምሽት በአውሮፓ ቻምፒየንስ ሊግ የሚገናኙት ማለት ነው። አብዛኛውን የያዘው ብልጫ ባርሴሎና ነው በሁለቱ ግንኙነት ጨዋታዎችን ማሸነፍ የቻለው ማለት ነው። ዛሬ ለብሉ ግራናዎቹ በጣም አስደሳች የሚባለው ዜና ላለፉትን ጊዜያቶች በጉዳት ምክንያት ከሜዳ ርቆ የነበረው ስፔናዊው ኢንተርናሽናል የቡድኑ ቁልፍ ተጫዋች ላሚን ያማል ይመለሳል ተብሏል በዛሬው እንቅስቃሴ ላይ ማለት ነውና በጣም አሪፍ ነገር ሊያስመለክት እንደሚችል እየተገለጸ ነው የሚገኘው ማለት ነው። ሌሎች ግን ከስብስቡ ውጪ ስለመሆናቸው እየተገለጸ ይገኛል። ፍሪሚን ሎፔዝ እንደዚሁ ጆን ጋርሺያና ራፊኒያ እንደውም ጋቪ በተመሳሳይ ከባርሴሎና እግር ኳስ ክለብ የቡድን ስብስብ ውጪ በጉዳት ምክንያት ስለመሆናቸው እየተገለጸ ነው የሚገኘው ማለት ነው። በሌላ በኩል በፒኤስጂ በኩል ደግሞ ኦስማን ዴምቤሌ እንግዲህ ወቅቱ የባሎንዶር አሸናፊ መሆኑ ይታወሳል። በዛሬው እንቅስቃሴ ላይ በጉዳት ምክንያት ለጨዋታው ዝግጁ ያለ መሆኑ እየተገለጸ ነው የሚገኘው። ከዛ ባለፈ ደግሞ አንደኛው ኦስማን ዴምቤሌ ነው እንግዲህ ወቅቱ የባሎንዶር አሸናፊ እንደሆነ ይታወቃል። በጨዋታው ላይም ልዩነት ፈጣሪ ከሚባሉ ተጫዋቾች አንደኛው ነው ማለት ነውና ሌላኛው ደግሞ በጥር የተጫዋቾች የዝውውር መስኮት ባለፉት ጊዜያቶች መጥቶ እንግዲህ በጣም ደማቅ ታሪኮችን እየጻፈ የሚገኘው ከቡድኑ ጋራ ከናፖሊ ከመጣ በኋላ ማለት ነው ኪቪቻ ክቫራትስኬሊያ እጅግ በጣም ድንቅ ከሚባሉ ተጫዋቾች መካከል አንደኛው ነው። በዛሬ ምሽቱ ጨዋታ ላይ አይገኝም ተብሏል በፒኤስጂ በኩል። በሌላ በኩል እንደዚሁም ኬሊያ ዲዘር ዱኤም እንደዚሁ በተመሳሳይ እንደማይገኝ እየተገለጸ ነው የሚገኘው ማለት ነው። እነዚህ ከዋክብቶች እንግዲህ በምሽቱ ጨዋታ ላይ ያለ መኖራቸው በፒኤስጂ በኩልና እንደዚሁም በባርሴሎና በኩል የጨዋታውን ውበትና ፉክክሩን ምናልባት ሊያቀዘቅዘው ይችላል ተብሏል። ነገር ግን ያም ቢሆን ደግሞ ሁለቱ አሰልጣኞች በጣም ትልልቅ ስመጥር ናቸውና የሚከተሏቸው ታክቲክ በጨዋታው ላይ ይጠበቃል ማለት ነው። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ከዚህ ቀደም በባርሴሎና በተጫዋችነትና በአሰልጣኝነት እንደዚሁ ማሳለፉ የሚታወስ ነው እና የቀድሞ ክለቡን የሚገጥምበት እንቅስቃሴ ከመሆኑ ጋር ተያይዞ ትልቅ ጨዋታ ሊሆን እንደሚችል እየተገለጸ ነው የሚገኘው ማለት ነው። ሌሎችን ጨዋታዎች መርሃ ግብሮችን እንጥቀስላችሁ። ሞናኮ ከማንቸስተር ሲቲ ጋር ጨዋታውን ያደርጋል። ማንቸስተር ሲቲ ያለፉትን ጊዜያቶች እናስታውሳለን። ናፖሊን 2-0 በሆነ ውጤት ማሸነፉ የሚታወስ ነው። ቦሩሲያ ዶርትሙንድ እንደዚሁ ከአትሌቲክ ቢልባኦ ጋር ይጫወታል። ናፖሊ ከስፖርቲንግ ሊዝበን ጋር እንደዚሁ ቪላሪያን ደግሞ ከዩቬንቱስ ጋር ጨዋታቸውን ያደርጋሉ። አርሰናል በሌላ በኩል በሜዳው ኤምሬትስ ደግሞ የግሪኩን ክለብ ኦሎምፒያኮስን የሚያስተናግድበትም ጨዋታ ይጠበቃል ማለት ነው። በዛሬው ጨዋታ ላይ እንግዲህ ለ13ኛ ጊዜ ነው እነዚህ ሁለት ክለቦች እርስ በርስ የሚገናኙት ማለት ነው። ከዚህ ቀደም 12 ጊዜ ተገናኝተዋል። 6ቱን አርሰናል ነው ያሸነፈው፣ 6ቱን ደግሞ ኦሎምፒያኮስ ነው ያሸነፈውና ሁለቱም ተቀራራቢ ታሪክ ያላቸው የዛሬውም ጨዋታ ከፍተኛ ፉክክር ሊያስመለክት እንደሚችል እየተገለጸ ነው የሚገኘው። እንግዲህ የ2023/24 የኢሮፓ ሊግ ሻምፒዮናው ክለብ የግሪኩ ክለብ ኦሎምፒያኮስ ከባድ ፈተና ሊሆንበት እንደሚችል አርሰናል እየተገለጸ ነው የሚገኘው። ኦሎምፒያኮስ የመጀመሪያውን ጨዋታ ከፓፎስ ጋር ጨዋታውን አድርጎ 0-0 በሆናቸው ውጤት ነበር ያጠናቀቀው በአውሮፓ ቻምፒየንስ ሊግ። አርሰናል ደግሞ አትሌቲክ ቢልባኦን 2-0 በሆነ ውጤት ማሸነፉ የሚታወስ ነውና በሳምንቱ መጨረሻ ቀናት ደግሞ በሊጉ ኒውካስል ዩናይትድን 2-1 በሆነ ውጤት ማሸነፉ የሚታወስ ነውና ከእንዲህ አይነት ስነልቦና መጥቶ ነው እንግዲህ ጨዋታውን የሚያከናውነው ማለት ነው። በዛሬው እንቅስቃሴ ላይ ሁሉም የአርሰናል ተጫዋቾች በመልካም ጤንነት ላይ እንደሚገኙ እንደዚሁ ከክለቡ የወጡ መረጃዎች ያመለክታሉ። ማርቲን ኦዲጋርድ ባለፈው የኒውካስል ዩናይትድ ጨዋታ ላይ እንደምናስታውሰው ከተጠባባቂ ወንበር ላይ ተነስቶ ነበረ እነዛ ሁለት ጎሎች እንዲቆጠሩ ትልቅ ምክንያት ሆኖ የጨዋታው ቴምፖ እንዲቀየር ያደረገው ማለት ነው። በዛሬውም እንቅስቃሴ ላይ በቋሚ አሰላለፍ ውስጥ ገብቶ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ተከታታይ ድላቸውን እንዲያሳኩ የበለጠውን ሚና ሊወጣ እንደሚችል እየተገለጸ ነው የሚገኘው ማለት ነው። እነዚህ ናቸው ያሉት መረጃዎች። ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን እናመሰግናለን። ገዛኸኝ ዱላ መረጃዎችን ወደ እናንተ በማድረስ ቆይታ አድርጌ ያለሁኝ። በካሜራው በኩል ደግሞ እንደዚሁ ቢቂላ ተስፋዬና ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።